ከልብስ ሁሉ ትልቁ ቆንጆ ልብስ የሚባለው የውስጥ ልብስ ነው። የውስጥ ልብስ ካልተስተካከለ እላዩ ላይ የ10 ሺህ ብርም የ50 ሺህ ብርም ቢለብስ የላዩ እንጂ ያማረው የውስጡ ሊያመራ ይችላል። ይሄን ከበረታን ኖሮንም እንዴት እንደምንኖር እናቅበታለን፣ ከሌለንም እንዴት ሰብር እንደምናደርግ እናውቀዋለን። አላህ ዛሬ ለኔ ያልሰጠኝ አንደኛ ነገ ሊሰጠኝ ፈልጎ ነው። እኛም ከምናደርጋቸው ሰላት ላይ ሱጁድ ላይ ከምናረጋቸው ዱዓዎች ይሄ ዱዓ ላይ ሁላችንም ልንበረታ ይገባናል። አላሁመ ያ ሙቀሊበል ቁሉብ አንተ ቀልብ የምትለዋውጥ የሆንክ ጌታ ሆይ ሰቢት ቁሉበና አላ ጣዓቲክ በአንተ መንገድ ላይ ቀጥ አድርገኝ ብሎ ዱዓ ማድረግ ያስፈልጋል። ሰዎች ዛሬ ቀጥ ካላሉ ቢበሉም ይጨነቃሉ። ቢያጡ ብቻ አይደለም፣ ቢበሉም ይጨነቃሉ፣ ቢለብሱም ይጨነቃሉ፣ ቢያጌጡም ይጨነቃሉ። ምክንያቱም ትልቁ ጌጥ ምንድነው? ወሊባሱሁም ተቅዋ ዛሊከ ኸይር አለ አላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በአላህ መንገድ ላይ ሆኖ መገኘት ምንም እንኳን እንደ ሰውኛ የሚያዳልጡን ነገሮችን ቢኖሩም ያዳልጡናል። እያንዳንዱን ነገር አላህ ይፈጽሙ ያለን ነገሮችን ሁሉ ልንፈጽም አንችልም። ለዚህም ነው አላህ Subhanahu Wa Ta'ala በተከበረው ቃል ምን ይላል? ያ አዩሃ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች ሆይ አላህን ፍሩ። ስትፈሩ ግን ምን አለ? መስተጣቱ በቻላችሁት መጠን። ምክንያቱም ከአቅማችን በላይ ማናችንም አላህን መፍራት አንችልም። መጠናችን አቅማችን ከማንም በላይ አላህ ያውቀዋል። والله يريد أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما يريد الله أن يخفف عنكم وخلق الإنسان ضعيفا يسول لج دكامان على الله دكامان نتاجن سلاوك الله استقامة لا يندمبرتنا سنبرتا ميشالنا يأكل مؤمن بولا نقر سنشرتت كما قال الرسول عليه الصلاة والسلام عند مؤمن وانجل كسرة كذابوا على عدو كادرجة كذابوا على ركعتين كسجدة كذابوا على بسجدوا صلاة السنابتو مرتون كتأيكا الله يمروا على له إيه بايو النورو كل كتلالو بلاد نتشنك نبرة دنيا دالتنا بحميتو لنجبان شلالة بسوا حقو لنجبان شلالة كحجي نبي يجاب مكلاك لنجبان شلالة بنات حق لا دالتني شلال بنقدو لا دالتني شلال بتلاي هدت لاي لا دالتني شلال يهجن هنا مالت الله يمرنم الله يكراي لنم الله يزن لنم مالت جن አይደለም እንደ ሰውኛ ያዳልጠናል። ነገር ግን ሰዎች ዛሬ ወንጀል በተንሰራፋበት ሰዓት ቀጥ የማለት እድላቸውን ያገኙ ወንድሞችና እህቶቼ አላህ መስተንግዶ አዘጋጅቶላቸዋል። ምን ብሎ አላህ ይነግረናል? እነዛ ጌታችን አላህ ነው ያሉ ሰዎች ከዛም በኋላ ቀጥ ያሉ ሰዎች ለነሱ ዱንያን ለቀው በሚሄዱበት ጊዜ መላእክቶች ይወርዱላቸዋል። አትጨነቁ አትዘኑ ይሏቸዋል። እኛ እናንተን ልናስደስት ልናጫውት የመጣን መላእክቶች ነን ብለው የክብር መኝታ እንዲተኙና ቂያማን አቁምልን ጌታዬ የመሰለ መስተንግዶ ያሳየን ቂያማን አቁምልን እንዲሉ እነዚህ ሰዎች የጭንቁ ጊዜ አልፈዋል። በሌሊት ተነስቶ ኡዱ የሚያረጉበት ጊዜ ጨርሰዋል። ሌሊት በጨለማ ድቅድቅ ጨለማ በሆነችበት ጊዜ ጌታዬ ማረን ጌታዬ ይቅር በለን የሚሉትንም እሱንም አቁመዋል። ያ ሁሉ ሂደት ስትሄዱ ነበር። ሰዎች እየበሉ ሱና ጾም ላይ ስትበረቱ ነበር። ማደግ የሚገባችሁ በሐራም ገንዘብ
አያ አላህ አለብን ብላችሁ ገንዘቡንም ስትጠነቀቁ ነበር እናንተ አትዘኑ አትፍሩ እየተባሉ ብስራት ይነገራቸዋል እነዚህ ብስራት የተነገራቸው ማናቸው በአላህ መንገድ ላይ ቀጥ ያለች ናት አላህ ከነሱ ያድርገን ከነፍሴ ጀምሮ ቀጥ ከሚሉ ሰዎች አላህ ያርገን እንግዲህ ለነዚህ ሰዎች ይህ መስተንግዶን ያዘጋጀላቸው ይህ መስተንግዶ ደግሞ እንዲስተካከል ከሚያደርገን ነገሮች ምንድነው የቀልባችን ትልቁ መስተካከል ነው ያው አንዳንድ ሰው ሁላችን እናቃለን የሚሉ አባባል አለ ለምን ይሄን ታደርጋለህ ሲባል ያው እንግዲህ ምን ላርግ ቀልቤ እኮ ታሞ ነው ይላል ኢማኔ ደርቆ ነው ይላል እውነቱን ነው ቀልብ የምትባለው ነገር ከተስተካከለች ስራ ሁሉ እንደሚስተካከል ነብዩ አለይሂ ሰላቱ ወሰለም ምን አሉ ኢነ ፊ ጀሰድ ሙድጋሉ በሰውነታችሁ ውስጥ አንድ ቁራጭ ስጋ አለች አሉ ቁራጭ ናት ትንሽ ናት ከተሸከምነው የሰውነት አካላችን ስጋችን አጥንታችን እሷ ትንሽ ናት ኢዛ ሰለሐት አው ሰለሐት እቺ በሰውነታችሁ ላይ የተሸከማችኋት ቁራጭ ስጋ ከተስተካከለች ስራዎቻችሁ ሁሉ ይስተካከላሉ ስራዎቻችሁ ሁሉ ይስተካከላሉ ወኢዛ ፈሰደት እሷ ከተበላሸች ፈሰደ ጀሰዱ ሁሉ ስራዎቻችሁ ሁሉ ይበላሻሉ ከዛ ምን አሉ የአላህ መላእክተኛ አላ አዋጅ ልንገራችሁ አሉ ማናት እሷ ካላችሁ ወህየ ቀልብ አሉ ቀልብ የተባለችው የቷ ናት ካላችሁ ቁራጭ ስጋ ናት አሉ ቁራጭ ስጋ የተባለችው ቀልብ ናት አሉ ለዚህም ነው ነብዩ አለይሂ ሰላቱ ወሰለም እሳቸውን የሚያክል ይሄን ዱዓ ያደርጉ ነበር የፈለገ ጥሩ ብንሆን ይሄን ዱዓ የማድረግ አለብን ለምን እሳቸው ይሄን ዱዓ የሚያደርጉት መጥፎ ሆኖ አይደለም እሳቸው ይሄን ዱዓ የሚያደርጉት መጥፎ ሆኖ አይደለም ጌታዬ መልኬን እንዳሳመርከው ሁሉ ስነ ምግባሬን አሳምረው ሲሉ እሳቸው መጀመሪያም ስነ ምግባራቸው ያማረ ነው አንተ ጨካኝና ቸክቻካ ብትሆን ኖሮ ችክ ያልክ ብትሆን ኖሮ አጠገብ ያሉት ሰዎች ላይ የማይቀርቡ ብትሆን ኖሮ ካንተ አጠገብ ሁሉም ይጠፋሉ ብሏቸዋል እሳቸው ይሄን አደረጉ ማለት ግን እኛም የበለጠ እንድናደርግና ምን ነበር ዱዓው اللهم يا مقلب القلوب አንተ ቀልብን የምትለዋውጥ የሆንክ ጌታ ወይ ያው ቀልብ የምትባለው ነገር القلب بين اصبعين يقلبها كيف يشاء كما قال الرسول عليه الصلاه والسلام ቀልብ በአላህ ጣት ስር ነው ያለችው እንደፈለገ ይለዋውጣታል እንደፈለገ ይገለባብጣታል ለዚህም የአላህ መላእክተኛ ከሚያደርጉት ዱዓ اللهم يا مقلب القلوب አንተ ቀልብን የምትገለባብጥ የሆንክ ጌታ ሆይ ثبت قلوبنا على دينك ثبت قلوبنا على طاعتك ቀልቤን ባንተ ትእዛዝ ስር ቀጥ አርጋት ከትኩራት ከትዕቢት ከሐሜት በወንድም ላይ ከማሐሰድ ከነዚህ በሽታ ጠብቀኝ ሐያ አለ ሰላህ ሲባል ያንተ ቤት ከሚመጡ አድርገኝ የሰው ልጆች ሲያጡ ከሚያዝኑት አድርገኝ ማለት ነው እኮ ደረቅ አታርገኝ ከመረጥካቸው ምርጥ ባሪያዎች አድርገኝ ማለት ነው ሰው ቀልቡ ከተስተካከለ በሰው ማግኘት ይደሰታል በሰው ማጣት ይታመማል በሰው መሞት ረህመትን ባ ያወርዳል እንኳን ሞተ ምን አባቱ አይልም እሱስ ከሚኖር ቢሞት ይሻላል አይልም ይሄ ህመምተኛ ቀልብ ነው በዚህ መልኩ ነብዩ አለይሂ ሰላቱ ወሰለም ታሪካቸውን አልነገሩንም ታሪክን በዚህ መልኩ አላሳለፉልንም ይሄን ዱዓ እሳቸው ያደርጉ ነበር
እኛም ከምናደርጋቸው ሰላት ላይ ሱጁድ ላይ ከምናረጋቸው ዱዓዎች ይሄ ዱዓ ላይ ሁላችንም ልንበረታ ይገባናል። አላሁመ ያ ሙቀሊበል ቁሉብ አንተ ቀልብ የምትለዋውጥ የሆንክ ጌታ ሆይ ሰቢት ቁሉበና አላ ጣዓቲክ ባንተ መንገድ ላይ ቀጥ አድርገን ብሎ ዱዓ ማድረግ ያስፈልጋል። ሰዎች ዛሬ ቀጥ ካላሉ ቢበሉም ይጨነቃሉ። ቢያጡ ብቻ አይደለም፣ ቢበሉም ይጨነቃሉ፣ ቢለብሱም ይጨነቃሉ፣ ቢያጌጡም ይጨነቃሉ። ምክንያቱም ትልቁ ጌጥ ምንድነው? ወሊባሱሁም ተቅዋ ዛሊከ ኸይር አለ አላህ። ከልብስ ሁሉ ትልቁ ቆንጆ ልብስ የሚባለው የውስጥ ልብስ ነው። የውስጥ ልብስ ካልተስተካከለ እላዩ ላይ የ10 ሺህ ብርም የ50 ሺህ ብርም ቢለብስ የላዩ እንጂ ያማረው የውስጡ ሊያመራ አይችልም። የውስጥ ልብስ ትልቁ ከአላህ ጋር ያለች ግንኙነትና ከአላህ ጋር ያለን ግንኙነት ስንበረታ ብቻ ነው። ይሄን ከበረታን ኖሮንም እንዴት እንደምንኖር እናቅበታለን፣ ከሌለንም እንዴት ሰብር እንደምናደርግ እናውቀዋለን። አላህ ዛሬ ለኔ ያልሰጠኝ አንደኛ ነገ ሊሰጠኝ ፈልጎ ነው። ሁለተኛ አላህ ድንገት ዛሬ ቢሰጠኝ መጥፊያም ሊሆን ይችላል። የሰጠ ሰው ሁሉ ኸይር አይሰራም እኮ። ድንገት ዛሬ እንዲህ የተጨነኩበት ነገር አላህ ያቆየብኝ ለነገ አላህ አዘጋጅቶልኝ ሊሆን ይችላል። አንዳንድ ሰው የሚላል መቼም አላህ ዱንያው ሲለቅበት እንደኔ የወደደው የለም ይላል። 5 ወቅት ሰላት ሲያቆም እንደዛ ለምን አይልም? አላህ ለማንም ለሚወደው ለሚጠላውም ዱንያ ሊሰጠው ይችላል። ለሚወደው ደግሞ ኢስላምን ነው የሚሰጠው። ይህን ኢስላም የሰጠ ጌታ አላህን እያመሰገንን እሱ በሚፈልገው ኢስቲቃማ የተባለውን ትልቁ መገለጫችን የሆነው ማንንም ብጠይቅ ማንንም ያልጠየቁት ትልቁን ነገር ነው የምጠይቁት ብሎ ሰሃባው እንደመጣው የአላህ መላእክተኛም ለዚህ ሰሃባ የመለሱለት ምንድነው? ቁል አመንቱ ቢላሂ ሱመ እስተቂም በአላህ አምኛለሁ በል ከዛም ቀጥ በል። በአላህ አምኛለሁ በል ከዛም ቀጥ በል። ስለዚህ የማግኘታችን ውበት የማጣታችን ሰብር የሚገለጸው በኢስቲቃማ ነው። በአላህ ላይ ትክክለኛ ውስጣችን ቀልባችን ተስተካክሎ ከሆነ አላህ ስብሓነሁ ወተዓላ ይሄ ሁሉ ሰዓት ለምኘው ለኔ ያልሰጠኝ አላህ እንዳልጠፋ ብሎ ነው። አላህ ለነገ አዘጋጅቶልን ነው ብለን እንጂ ጨቅጭቄው ለምኘው አላህ ምንም አልሰማለኝ አይባልም። ድንገት የመጣ በላ አጥፍቶ ሊሆን ይችላል፣ ወይ ለአኺራ አስቀምጦት ሊሆን ይችላል፣ ወይም ደግሞ ገና ዱንያን አልጨረስክም ወይም አልጨረሽም ለዛ አዘጋጅቶ ሊሆን ይችላል። የሰው ልጅ በፈለገው መልኩማ ቢሰጠው ኖሮ መጥፊያው እንደሆነ አላህ ነግሮናል። ወለው በሰጠ አላሁ ሪዝቀን ሊዕባዲሂ ለበገው አለ። የሰው ልጅ አላህ ትሩፋቱን ችሎታውን ርዝቁን ብትን ቢያደርግለት ድንበር ያልፋል አለ። የድሃ ፊት ለማየት ይጨነቃል፣ የአሮጊት ፊት ለማየት ይጨነቃል። የሚያወራው ሁሉ በገንዘብ ቋንቋ ብቻ ይሆናል። ያገኘው ሁሉ በገንዘብ ለመግዛት የሚፈልጋል። አላህ እዚህ ውስጥ እንዳገባ ብሎ ነው። ለዚህም ነው እኛም ዱንያን እንኳን ስንጠይቅ ጥቅልል ሊሆን በላሽ ዱንያን እንድንጠይቅ የተፈቀደልን። اللهم ربنا آتنا في الدنيا حسنة في الدنيا حسنة ማለት ከየትኛውም አካል ያልተነጀሰ ዱንያ ማለት ነው። የሰው እንባ የሌለበት ሸጠን ያላምታታንበት ታላቅ ነን በዚህ ቤት ከኔ የበለጠ ተሰሚ የለውም ብለን ያላጭበረበርንበት አንዳንዴ ቀልብ ሲታፈን ከቤተሰቡም የሚወስዳለ ከእናት ከአባቶቹም ልጆች የሚወስዳለ
ይሄን ጸዳ ያለውን አላህ የሰጠው ሰው ከአኺራም ደግሞ ቅጣት የጠበቀው ሰው ይሄንን ዱዓ እንዲያደርግ አላህ ይጠየቅ የነገረን። ስለዚህ ማናችንም አላህን ስለምነው ከሆነች ነገር ጋር እናያይዘው። አላህ በቃ ይሄን ያደረገው ለዚህ ነው፣ ይሄን ያደረገው ለዚህ ነው ብለን ብቻ ወደ አላህ ብቻ ማስጠጋት ነው። ያለበለዚያ ይሄ ነገር ካላረግን ኢስቲቃማ የሚባለው በዚህ ባለንበት ሐያት ካላስተካከልን የምንኖራቸው ኑሮች እጅግ በጣም እንቸገራለን። ሰው አላህ ርዝቅም ሰጥቶት ቀልብ ከጠበበ 10 ክፍል ቤት ቢሰራ ይጠበናል። መጀመሪያ ዋናው ጠበዋል። ቀልብ ባልጠበበበት እነዛ ዲን ባልተማሩበት እኔና አንቺን ባሳደጉበት እናቶቻችን ስናይ በሁለት ክፍል በአንድ ክፍል 7 ልጅ 9 ልጅ አሳድገዋሉ። ቀልባቸው ሰፊ ስለነበረ በሚገርም ሁኔታ አሳድገውናል። ዛሬ የምንሰራው ቤት ሰፊ ነው፣ የሚከፈተው ለለቅሶ ነው፣ ቤቱም ጠቦናል። ለምን ጠበበን? ቀልባችን ስለጠበበ ነው። ቀልባችንን አላህ ቀናዓ እንዲሰጠን አላህ Subhanahu Wa Ta'ala ኢስቲቃማ እያንዳንዳችን መጠየቅ አለብን። አንድ ሰው አማረበት የሚባለው፣ አንድ ሰው ጥሩ የሚባለው፣ አንድ ሰው አሟሟቱን የምንመኘው መቼ ነው? ይሄ ልጅ በሞተበት ሰዓት ወይም ሰውዬ በሞቱበት ሰዓት ሰዎች ጥሩ ምስካሬ መሬት ላይ ጥሎ የሄደ ጊዜ ነው። ምክንያቱም አንቱም ሹሃዳኡ ፊል አርድ ስላሉ ነብዩ አለይሂ ሰላቱ ወሰለም እናንተ ምድር ላይ ያላችሁ ምስክሮች ናችሁ ስላሉ አሟሟታችን በመስጊድ ሆኖ አሟሟታችን አላህ በሚፈልገው ነገር ሆኖ የሞተ ሰው ካለ ይሄ በትክክለኛም አምሮበት የሞተ ሰው ነው። ሞታችን የምንመኘው አላህ በጥሩ ኢስቲቃማ እንዲወስደን ነው። ጥሩ ኢስቲቃማ የሰጠው ደግሞ ሰው ከሞተ ከዚህ የበለጠ ብስራትም የለም። ቅድም ያልኳችሁ የመግቢያው ቁርአን አያም የሚወርድላቸው ለነዚህ ሰዎች ነው። ስለዚህ ኢስቲቃማ የዲን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመስጊዳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመድረሳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ልጃችን ጉንፋን እንኳን ሲይዘው አንችልም፣ ዲናችን ጉንፋን ሲነካው መቻል የለብንም። ሊያንገበግበን ይገባል። በቃ እኔ ነኝ የዚህ ዲን ባለቤት፣ እኔ ነኝ። የሆኑ አካሎች አይደለም ዲን አላህ መርጦ የሰጠ ይሄን ጸጋ የመጠበቅ ግዴታ አለብን እንጂ ዛሬ እንደውም እኮ እዚህ አልነበረም አዳራሽ ዳዋ ማድረግ የነበረብን። ገበያ ላይ ወጣን ነበረ ቁሉ ላ ኢላሃ ኢላላህ ቱፍሊሁን። ይሄው አሁን መስጊድ የምናረገው ዳዋ ለሙስሊሙ ነው፣ እዚህ የምናረገው ለኛው ነው። መቼ ነው የምንወጣው? መቼ ነው የልጃችን ከኛ ጀርባ የሚወጣው? እኛ ካላረግነው ውጪ ለምን አንወጣም? የኛ ተቃራኒ የ11 ዓመት ልጅ የ12 ዓመት ልጅ ፕሮቶኮሉን አስተካክሎ ከረባቱን አንጠልጥሎ ኢሳን ተቀበል አለይሂ ሰላም እያለ ነው። እኛ ደግሞ ለምን ወጣን? ኢሳን እንደተቀበልን ለምን አንናገርም? ቆየን ከተቀበልነው እኮ እኛ እንዴት ኢሳን አንቀበልም? ኢሳን ያልተቀበለ ኩፍር ነው። በእያንዳንዱ ነብይ ተቀበለን ጨርሰናል እኮ። እንደ ተቀበልን መቼ ነው እኛ ወጣን ዳዕዋ የምናረገው? ይሄው ዳዕዋችን ከመስጊድ አልወጣ አለ፣ ዳዕዋችን ከድንኳን አልወጣ አለ። ወደ ስራ ልንገባ አልቻልንም። የዚህ አይነት ልጆችና የዚህ አይነት ትውልድ መፈጠር አለበት። ወላሂ እኔ የሚያሳዝነኝ የሆነ ጊዜ ቁጭ ብዬ ራሴ ጻፍኩኝ 50 ቢጠሩ የሚመጡ ዳዒዎች ኢትዮጵያ ላይ 50 አይሞሉ። 50 ለ60 ሚሊዮን አካፍሉት። 50 ለ60 ሚሊዮን አካፍሉት። እንደ ኢትዮጵያ አቆጣጠር በ2010 የኢትዮጵያ ህዝብ ሲካፈል የነበረው ዶክተር አንድ ዶክተር ለ100,000 ሰው ነበር። አንድ ዶክተር ለ100,000። ስለዚህ ከዚህ በኋላ ዶክተር ብዙ ማሳከም አለብን፣ ማሰልጠን አለብን፣ ማስመረቅ አለብን ተብሎ
በዚች ባለችው ደግሞ 5 ዓመት ብዙ ዶክተሮች ወጡ። ለምኑ? ለጨጓራው፣ ለኩላሊቱ፣ ለጉበቱ፣ ለካንሰሩ ሐኪም እየተገኘ ነው። ትውልድ ግን ዋናውን ዶክተር ግን እያጣ ነው። ዋናው ዶክተር ወደ አላህ መንገድ የሚጣራው ነው። ትልቁ ዶክተር ምድር ላይ አለ ከተባለው ትልቁ ዶክተር በአላህ መንገድ ዳዋውን የሚያስተላልፍ ሰው ነው። እኛ እንግዲህ 60 ሚሊዮን ለ50 ሰው አካፍሉት፣ አረ ለ1 ሺህ አካፍሉት። እጅግ በጣም ያሳዝናል። በስልጠኛው ጎበዝ ዳኢ ከሌለ፣ በኦሮምኛ ጎበዝ ዳኢ ከሌለ፣ በሶማሌ ጎበዝ ዳኢ ከሌለ፣ በአፋሩ ጎበዝ ዳኢ ከሌለ ሁሌ ብፌ ማሰብ ብቻ ነው። የተፈጠርንበት ዓላማ ነው አይደለም። ሐያታችን ሁሉ ምን አይነት ልብስ እንደምንለብስ፣ ሐያታችን ሁሉ ምን አይነት ቤት እንደምንሰራ ነው ጥሩ ነው እሱም ማሰብ። ከዚህ ጎን ለጎን ግን ከዚህ አጠገብ ግን እኛ ቤት ምን መፍጠር አለብን ብለን የዛሬ ምሳ መነጋገሪያችን በየቤታችን መነጋገሪያ መሆን ያለበት ይሄ ነው። እያንዳንዳችን የኔ የሚባል ያለን የአባታችን ውርስ እንጂ ዲናችን የሁላችንም ነው። እኛ ካልሰራን፣ እኛ ካላበረታታን ሁሌ ብቻ እየተነጋገር አይ የዘንድሮ ልጆች ይባላሉ። ምን አረጉ የዘንድሮ ልጆች? ምንም አላረጉ። ምን አጠፉ? ምን አዘጋጅተንላቸው ነው? ለመበላሸት መንገድ እኔ እየከፈትኩኝ የዘንድሮ ልጆች እንላለን። ይሄው የዘንድሮ ልጆች ነው ፕሮግራም ያዘጋጁት። አላህ ያቆያቸው። የዘንድሮ ልጆች ነው ይሄ ሁሉ ሲያሰባሰቡት። የዘንድሮ ልጆች ናቸው ማስታወቂያ ሱሉልታ ላይ ይሄን ፕሮግራም ብለው የከፈቱት። እኛ ከሰራን ከፊሉ የዘንድሮ ልጆች ይላል፣ ከፊሉ እቺ ሀገር ጠፋች ይላል። ሁለቱም ምን አደረጉ? إن الله لا يغير ما بقوم حتى يغيروا ما بأنفسهم الله عند النجار አይለውጥም እኛ እስካለውጥን ድረስ። እኛ ከለውጥን ይለውጣል። ከነፍሴ ጀምሮ መለወጥ ከጀመርኩ ይለወጣል። ፕሮግራም ነገ ተጠናክሮ ስቴዲዮም ይጠየቃል እናንተ ካላችሁበት ማለት ነው። ይሄ ደግሞ ምናፍርበት አይደለም። ዲን ዓለም ላይ ቀና የምትልበት ነው። ዓለም ተናግረን የማንጨርሰው ዲን ነው። በዚህ ዲን ላይ መሞት፣ በዚህ ዲን ላይ እስቲቃማ ይዘን መኖር ማኖራችን ዱንያ መልቀቃችን ሸረፍ ነው ለኛ። ወላሂ ከዚህ የበለጠ የለም። ዛሬ ሸሃዳ ይዛል፣ ነገ ቁርአን ይጀምራል፣ በአመት ውስጥ ሐፊዝ ይሆናል፣ የመስጊድ ኢማም ይሆናል። ጥቁርና አይባልም፣ ኦሮሞና አይባልም፣ ጉራጌና አይባልም። ማፈዙ ብቻ ኢማም ያስደርገዋል። ኧረ አንተ ብዙ ቦታ አካውንት የለም አይባልም። በዲን ምን ያህል እንዳስከበረ የዓለም ዋንጫ ለመዘጋጀት ትልቅ ጭንቅ አለ። የዓለም ሐጅ ግን ለማዘጋጀት ጭንቅ የለም። ለምን? አላህ ዋስትና ወሰደ። ወመን ደኸለሁ ካነ አሚና አለ። እዚህ ቤት የገባ ሰላም ነው አለ። መሳደብ አትችል፣ መጋፋት አትችል፣ መራገጥ አትችል። 100,000 ሰው ለመቀበል የዓለም ዋንጫ ቂያማ ይቆማል። 3 ሚሊዮን ህዝብ አንድ ሜዳ ላይ ለበይክ አላሁመ ለበይክ ለማለት ድምጽ ማሰማት የተለየ ድምጽ ማሰማት ሁሉ ክልክል ነው። ድንገት የሚለው አንድ ድምጽ ብቻ ሁላቸው 254 ሀገር አንድ ቃል ብቻ ነው የሚሉት። ምንድነው እሱ የሚሉት? ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ። የአላህን ታምር በላ ኢላሃ ኢላላህ አስተሳስሯቸው ይሄን ሲያወሩ ታያቸዋል። ሁሉም በየቋንቋ ሲያወራ ነበር። ወደ አረፋ ሲሄድ አንድ አይነት ቋንቋ። ሚሊዮነሩም ከዛችም ከዚህችም ብሎ ሐጅ ሄደው ሰውዬ ሁላቸውንም አላህ አንድ ሜዳ ላይ ሙዝደሊፋ እንዲተኛ ያደርጋቸዋል። ሚሊዮነር ነው አረ ፎቅ ላይ ወጣ አይባልም። ተኛ ዛፈር ላይ በፍቅር ተነስተ ደግሞ ትሄዳለህ። ያ ሁሉ ምንጫጫው 3 ሚሊዮን ህዝብ በተለያየ ድምጽ ሲያሰማ ነበር። አንድ የመስጊድ ኢማም ስተው አለና ጸጥ አረጋቸው።
አላሁ አክበር ሲል በዚህ ዲን ኢስቲቃማ ይዘህ የምትሞቱበት ዲን ነው። አንድም የለም ይሄን የሚመሳሰል። በእያንዳንዱ እንቅስቃሴያችን ይሄ ነው። ከዚህ እኔ ከቆምኩበት ጫፍ ድረስ በየጊዜው ብፌ የሚበላ አካል ረመዳን ጾም ብሎት ደግሞ ሁሉንም እንዲጾም ራብተኛ እንዲሆን ያደረገው አላህ እኩል ሲያረጋየው። በዚህ ዲን ላይ ነው ኢስቲቃማችን ይዘን መኖር ያለብን። በዚህ ዲን ላይ ነው ኢስቲቃማችን ይዘን ቤታችን ላይ ማኖር ያለብን። በዚህ ዲን ላይ ነው ዱንያ ያለቀን ስንሄድ ብናፈቅራትም ብንወዳትም ብዙ ምንሞኝላትም ቢኖር በዚህ መሄድ ሸረፍ ነው። ከዚህ የበለጠ ትልቅ የለም። ስለዚህ ኢስቲቃማ የሚባለው ነገር ልባችን ላይ ከገባ ህይወታችን ላይ ካኖር ነው አላህ በሰጠን ነገር ኢንሻአላህ እንብቃቃለን። ሁሉንም ከአላህ ጋር ስለምናገናኘው ተረጋግተን ላይፋችንን እንመራለን። ከጭንቅ እንተርፋለን። ጭንቅላታችን ላይ ከሚመጡ ዲፕሬሽን፣ አስጨናቂ ነገሮች ሁሉ ጥፋ፣ ከሰው ራቅ፣ ከሰው ጋር ትቅረብ የሚለንን ስሜታችን ሁሉ ይጠፋል። ኢንሻአላህ ነገ ስራ ጀምራለሁ፣ ኢንሻአላህ እንዲህ ከሆነ እንዲህ ያደርጋለሁ፣ ኢንሻአላህ ይሄን አደርጋለሁ ስትል ከአላህ ጋር አያይዝ። ትልቅ ዳሃ ማለት ዱንያውም ሳይሳካለት አኺራውም ሳይሳካለት እኔንም ነፍሴንም እናንተንም እምመክረው በዲናችን ላይ ለመኖር በዲናችን ላይ ለማኖር ልጆቻችን ከዚህ ጀምሮ ትክክለኛ ትርፍ እናርጋቸው። አላህ አልማሉ ወልበኑነ ዚነቱል ሐያቲ ዱንያ ሲል ገንዘብና ልጆቻችሁ የዱንያ ጌጦቻችሁ ነው ሲል እነዚህ ልጆቻችን በኮንፊደንስ እዚህ ላይ ወጣው እንደዚህ ቀብረር ብሎ እንዳሁኑ ልጅ እንዳስተማረው ቀብረር ብለው ውጭ ወጣው እንዲናገሩ ማድረግ አለብን። ካሁኑ እነዚህ ልጆች ትንሽ ሰበብኛ ከሆናቸው የግድ አንተና አንቺ ኩቱቡ ሲታ የቀራችሁ መሆን አይጠበቅባችሁ። ተፍሲር አልቁርአን መጨረስ አይጠበቅባችሁ። ከጨረሳችሁ ጥሩ ነው። ዲን ለማخدሙ ግን እነዚህን ካልጨረስክ አይባልም። አንድ አሻራ ብቻ ጣል ታደርጋለህ። በዲን ወደ 4700 አካባቢ ሐዲስ ያፈዘው ማን ነው? አቡ ሁረይራ ነው አይደል? ከአቡ ሁረይራ ሲነሳ ማን ነው የሚደነቀው? ጡፈይል ነው የሚደነቀው። ለምን? ጡፈይል ነው ሸሃዳ ያስያዘው። ኤንሶ የሸሃዳ በማስያዙ ሁሌ የአጅሩ ተካፋይ ነው የሚሆነው። እኛም አንድ ትንሽ አሻራ በጣልን ቁጥር ትልቅ የምንሰራቸው ነገሮች ይጠበቁብናል። ዛሬ ብሶት እንዳይሆን እንጂ ቀዳዳችን በጣም ብዙ ነው። በጣም ምንድን ያለችው ድስት ያለችው ምን ነበር? በስንቱ ልቃጠል ነው። ያም በቆሎ ይጥዱባታል፣ ጎንፎ ይጥዱባታል። የብሶት አደባባይ እንዳይመስል ነው እንጂ ወላሂ ክፍተታችን ብዙ ነው። ይሄ ሁሉ ኃይል ግን ወላሂ ብዙ ክፍተት መዝጋት እንችላለን። ዲን ሲባል የሆኑ ስሞችን አትጥሩ። እኔ ያለው ብሎ አና ለሃ ብሎ ለዚህ ፕሮግራም ገንዘብ ያስፈልጋል ሲባል ያንተ 100 ብር 200 ብር 300 ብር ታሪክ ይሰራል። ብርን ስጥ። ለካርድ አልጨከንም እኮ ለላቦራቶሪ አልጨከንም። ያ ረቢ ገንዘቤን አክም ቤት አትወሰድብኝ፣ ለዚህ ኸይር ነገር አውልልኝ ብለ ገንዘብ ነይት። በሚስቴና በልጆቼ ከሚመጣ በላ ደግሞ መጠበቂያ አርግልኝ ብለ ደግሞ ነይት። በየትኛውም እኛ ሱሉልታ አካባቢ ያለን ሰዎች አለል ኸይር አያስፈልገንም፣ ራሳችን አለል ኸይር ነው ብለ ራሳችሁን ቻሉ። ምንም የለመናችሁት ነገር የለም። ይሄ ግን ዛሬ የተገኘው ጀማ ትልቅ ነገር መስራት የሚችል ነው። ስራችንም ላይ መበርታት፣ መጠንከር፣ የተሻለ መስራት፣ በሰጠን ነገር ደግሞ ዲን መخدም። ኢማሞቻችን ሙአዚኖቻችን ለማኝ እንዳይሆኑ ቅርቢቷቺ ኬንያ እንኳን አንድ ዳይ አንድ ኢማም ወጦ ስራ እንዲሰራ እንኳን ህዝቡ አይፈቅድለት። ሙሉ ህይወቱን የሚከታተሉለት። ዳዩ ሲሰራ ደግሞ አይ ኪታቡን ትቶ ደግሞ መሮጥ ጀመረ። ይልጅ አይ ባልጠፋ ይባላል። ዳይ ጉሮሮ የለውም እንዴ? የዳይ ሚስት እኮ ኪታብ ይዞ ሲገባ አይደለም ደስ የሚላት፣ ዳቦ ይዞ ሲገባ ነው። ከዳቦ አጠገብ ኪታቡ ካለ ቀራ አይላትም። ኪታብ አይበላ ያባላል እንጂ።
ዳዩም ወደ ስራ እንዲገባ እኛም ወደ ስራ መንገባ ከሆነ والله ብዙ ስራዎችን እንሰራለን አደራ እምላችሁ ይሄንን ቀጥ ብለንበት ምን ሄደው ዲነን እስላም የሆኑ ሁለት ሰዎች አራት ሰዎች አታርጉት አሁን ዛሬ እንኳን ፕሮግራሙ ሲያልቅ ፕሮግራሙ ያዘጋጁ ሰዎች የምትፈልጉን ነገር ካለ ኢንሻአላህ በምንም ባላግዝም ሁለት ረካ እንኳን ሰግጄ ዱዓ አርግላችኋለሁ በሉ በቃ አጠናክሩት ይሄ ፕሮግራም ማዘጋጀት እንደ ሱሉልታ ነው መባል አለበት የፕሮግራም አዘጋጅ እዛጋም ብዙ ያዩዋቸው እህቶች አሉ እዚህ ጋር ያዩዋቸው ወንድሞች አሉ የማንንም ሐሜተኛ አሉባልታ እንዳሰሙ የሚሰብራችሁ ብዙ ሰው ሊመጣ ይችላል እንዳትሰበሩ ስራችሁን ዝም ብላችሁ ስሩ ምን አሳካን እንጂ ምን አወራን ምን ተወራ እንዳትሉ አሁን አንድ ፕሮግራም ተከታተሉ እስቲ ሞባይል ክፈቱ የሆነ ነገር ይወራ ኮሜንት ላይ አጸያፊ መልስ የሚሰጠው አንዳንዴ በጣም የሚያሳዝነው የኛ ወንድሞች እህቶች ናቸው እኔ አንዳንዴ ሳናቀው እንደው ስድብ ያቀራው ኡስታዝ አለ እስኪባል ድረስ የስድቡ አይነት አጸያፊነቱ ሌላው ደግሞ ስታየው ጌታ ይባርክ ብሎ ይጽፍልሃል ከኔ ለምር ነው ይስድብ በአላህና በመጨረሻ ቀን ያመነ ጥሩ ይናገር ወይ ዝም ይበል ነው ሆድ ነክቶብ ከሆነ ያደረገው ዳዋ በቃ መዋጥ ነው ምን ታደርገዋለህ ስሜትን ነክቶብ ከሆነ መዋጥ ነው ያለብህ እያንዳንዱ ያዝናት እንኳን ሞባይል ላይ የምንሰጣት ኮሜንት ጥንቃቄ ይፈልጋል በዚህ ስራ ላይ የምትሰሩ ሰዎች እርግጠኛውን የምነግራችሁ ከናንተ የበለጠ የህይወት ልምድ ስላለኝ አጠገባችሁ ማጠብቁት ሰው ጠላት ሊሆንባችሁ ይችላል አርፋችሁ ስራችሁን ብቻ ቀጥሉ ብፌ የሚያዘጋጅላችሁ አይደለም የምላስ ሾክ የሚያዘጋጅላችሁ ሊኖር ይችላል በርትታችሁ ስሩ በደንብ ተጠናከሩ እኔ በዋናነት መመከራችሁ ይሄንን እናንተ ከተጠናከራችሁ ኢንሻአላህ ለየትኛውም ለአገርም ለዓለም የምትተርፉበት አቅም ትፈጥራላችሁ ብዬ አስባለሁ ኢንሻአላህ እኛም በቻልነው ያክል ከጎናችሁን አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ጀነት ላይ ከሚሰባሰቡት ቤተሰቦች አላህ ያድርገን ስለ ኢስቲቃማን የተወራው ከምንም በላይ አላህ ነፍሴንም ቀጥ አላህ ያርጋት እዚህ ጋር የቆመ ዳይ ሁሉ መላእክት ታርጉት እሱም በተለያየ ዱንያ ተወጥሮ ነው እዚህም ዳዋ የሚያደርገው ማንንም ሙሉ የለም ሙሉ አላህ ብቻ ነው ነገር ግን ድንገት በተናገርኩት ነፍሴንም ነውና መመክረው ማንንም እዚህም ሲመጣ የመጀመሪያው ምክሩ ነፍስ ነውና ኢንሻአላህ ቀጥ ብለን ምንኖር ቀጥ ብለን ምናኖርና ቀጥ ብለን ከአላህ ጋር ምንገናኝ አላህ ያርገን ይያልኩኝ በዚሁ ፕሮግራሜን አጠቃልላለሁ በያላችሁበት የአላህ ጥበቃ ይለያችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ